ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገልለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚሊ ኤርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልሆኑ ድርጅቶች ጋር በተያያዘ የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገርን ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሀሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟት ነው የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ ከተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትን ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣
የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያሉ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ አምርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ።